ፓርት 2 ከተፍ ብያለሁ። ምንድነው ፓርት 2ን ፓይተን እናያለን ዛሬ። ባለፈው ፓርት 1 ምንድነው ያየነው ፕሮግራሚንግ ፓራዳይም ምን ማለት እንደሆነ አይተናል። ያላያችሁ ልጆች ካላችሁ ፓርት 1ን እዩትና ጀስት ፓርት 2ን ትቀጥላላችሁ ማለት ነው። ምንድነው በፓርት 2 ይዤላችሁ የመጣሁት ዛሬ ራንታይም ስትራክቸር ኤንድ ኦፕሬቲንግ ኢንቫይሮንመንት ኢን ፓይተን ፕሮግራሚንግ ይላል። ምንድነው የሆነ ኮድ ጻፍን ጀስት ራን ስናደርገው በምን አይነት ሎጂክ ነው በምን አይነት ስትራክቸር ነው ራን የሚደረገው አውትፑቱን የምናየው በምን አይነት ሎጂክ ራን ሆኖ ነው የሚለውን ነገር ነው። እሷን ኮንሴፕት ነው የምናያት። ቤተሰብ ተከተሉኝ። ራንታይም ስትራክቸር ኤንድ ኦፕሬቲንግ ኢንቫይሮንመንት ኢን ፕሮግራሚንግ ፓራዳይም ይላል። እንደነገርኳችሁ አንደርስታንዲንግ ዘ ራንታይም ስትራክቸር ኤንድ ኦፕሬቲንግ ኢንቫይሮንመንት ኢዝ ኤሴንሻል ፎር ቢልዲንግ ኤንድ ራኒንግ አፕሊኬሽን ኤፊሺየንሲ። ምንድነው ጀስት ስለ ራንታይም ስትራክቸር ኤንድ ኦፕሬቲንግ ኢንቫይሮንመንት አንደርስታንድ ማድረጉ ለምንድነው የሚጠቅመን? አንዱን ፕሮግራም ኤፊሺየንሲ ኤንድ ኤፌክቲቭሊ ራን ለማድረግ ይጠቅመናል ማለት ነው። ዚስ ኮንሴፕት ኢንኮምፓስ ዘ ኢንተርናል ኦርጋናይዜሽን ኦፍ ኤ ፕሮግራም ዱሪንግ ኤክስኪዩሽን ኤንድ ሳራውንዲንግ ኢንቫይሮንመንት ኢን ዊች ፕሮግራም ኦፕሬት። ምንድነው ይህ ኮንሴፕት ምንድነው የሚያጠነጥነው? ኢንተርናል ኦርጋናይዜሽን ኦፍ ኤ ፕሮግራም ዱሪንግ ኤክስኪዩሽን ምንድነው? ጀስት የሆነ ኮድ ጽፈን ራን በምናደርግበት ታይም ጀስት እንዴት ነው ኦፕሬት የሚደረገውን የሚለውን ሎጂክ ነው የሚያጠነጥነው ማለት ነው። ማን ራንታይም ስትራክቸር ማለት ነው። ራንታይም ስትራክቸር እንግዲህ ምን ነገሮችን ሊይዝ ይችላል? ጀስት እነሱ ማለት ነው። አንደኛ ሚሞሪ ማኔጅመንት፣ ኤክስኪዩሽን ሞዴል፣ ዳታ ስትራክቸር እነዚህን ይይዛል ማለት ነው። ጀስት ሚሞሪ ማኔጅመንት ስንል ምንድነው? ዘ ራንታይም ስትራክቸር ኢንክሉድ ሚሞሪ ማኔጅመንት to allocate and deallocate and manipulate memory resource during program execution። ምንድነው ጀስት ራን በምናደርግበት ታይም የሆኑ ባይት ኮዶች ምንድነው ለነዛ ሚሞሪ አሎኬት ያደርጋል፣ ዲአሎኬት ያደርጋል ማለት ምንድነው ይሰጣል። ጀስት ሚሞሪ አሎኬት ያደርግላቸዋል። ጀስት ማስፈልግ ነገር ካለ ደግሞ ዲአሎኬት ያስወግዳቸዋል ማለት ነው። እሱን ማለት ነው ሚሞሪ ማኔጅመንት ማለት ነው። ኤክስኪዩሽን ሞዴል ማለት ደግሞ ዲስክራይብ ሃው ኢንስትራክሽንስ ፋንክሽን ኤንድ ዳታ አር ኦርጋናይዝድ ኤንድ ፕሮሰስድ ባይ ዘ ራንታይም ኢንቫይሮንመንት። ምንድነው ይህ ኤክስኪዩሽን ሞዴል ስንል ዲስክራይብ የሚያደርገው ምንድነው? ሃው ኢንስትራክሽኖች እንዴት ነው ፋንክሽን ኤንድ ዳታ አር ኦርጋናይዝድ። ምንድነው ኢንስትራክሽኖች እንዴት ነው ፋንክሽን የሚሆኑት? ምን ማለት ይመስላችሁ? ጀስት የሆነ ኢንስትራክሽን ጻፍና የኢንስትራክሽን ጽፈ ነው እንዴት ነው አንድን ስራ ፐርፎርም የሚያደርገው ያን ነገር ይይዛል ማለት ነው። ኤንድ ዳታ ኦርጋናይዝድ ምንድነው የሆነ ዳታ እንዴት ነው ኦርጋናይዝ የሚደረገው የሚለውን ነገር ይይዛል። ኤንድ ፕሮሰስድ ባይ ዘ ራንታይም ኢንቫይሮንመንት። ሶ ኤክስኪዩሽን ሞዴል ስንል ራንታይም ስትራክቸር ምንድነው ጀስት የሆነ ኢንስትራክሽን ጽፈን የኢንስትራክሽን እንዴት ነው ፋንክሽን የሚሆነው? እንዴት ነው ስራው የሚሰራው? የሆነ ዳታ እንዴት ነው ስቶር የሚደረገው የሚለውን ነገር ይይዛል ማለት ነው። ዳታ ስትራክቸር ስንል ደግሞ ዘ ራንታይም ስትራክቸር ሜይ ኢንቮልቭ ቫሪየስ ዳታ ስትራክቸርስ ላይክ ስታክ አለ፣ ኪው፣ ሊንክ ሊስት ዛት ፋሲሊቴት ዳታ ኦርጋናይዜሽን ኤንድ ማኒፑሌሽን አት ራንታይም። ምንድነው ዳታ ስትራክቸር ጀስት ስለ ስታክ፣ ስለ ኪው፣ ስለ ሊስት አስ ፊቸር የምናየው ሆኖ በራንታይም ጊዜ ዳታ ስትራክቸር ሞር የሚያጠነጥነው ምንድነው ዘ ራንታይም ሜቢ ኢንቮልቭ ቫሪየስ ዳታ ስትራክቸር። ምንድነው ስትራክቸራቸውን ነው የሚያጠነጥን ማለት አንድ ኮድ ራን አደረግና ጀስት ይህ ኮድ ራን የተደረገው ስትራክቸሩ ምን ይመስላል? ስታክን ይመስላል ወይስ ኪውን ወይ ሊስትን ይመስላል የሚለውን ጀስት ያጠነጥናል ማለት ነው። ዳታ ስትራክቸሩ ማለት ነው። በማን ጊዜ? በራንታይም። እያየን ያለነው ቤተሰብ ማን ነው? ፓይተን ራንታይም ኢንቫይሮንመንት ኢን ፕሮግራሚንግ። እሱን ነው እያየናል። ቶፒክ እንዳይረሳ ቤተሰብ ተከተሉኝ። ትሬድ ማኔጅመንት ጀስት ደግሞ ይሄ ምንድነው ከፍ ስትሉ የምታገኙት ነገር ሊኖር ይችላል። ምንድነው ይሄ ትሬድ ማኔጅመንት ስንል የሆነ ፕሮግራም ይጻፋል፣ የሆነ ሄራርኪ ይኖረዋል። ጀስት ላይክ እንደ ትሪ ብላችሁ አስቡት። ለምሳሌ የሆነ ሩት ለምሳሌ ሆቴል የሚባል የሆነ ጀስት ብራንች ሩት ቢኖረን ማለት ነው። የሆነ ብራንች ሩት ቢኖረን ያ ብራንች ሩት ጀስት እየተከፋፈለ ወደ ታች የሆነ ትሬድ ይሰራል። ጀስት እሱ ምንድነው ትሬድ ማኔጅመንት። ለምሳሌ ራንታይም ላይ ምንድነው የሆነ ኮድ ተጻፈ በኢንተርፕሬተር አማካኝነት
ወደ ማሽን ላንጉጅ ተቀይሮ ጀስት ያ ማሽን ላንጉጅ ደግሞ እኛ የሰጠነውን ኮድ ወደ ባይት ኮድ ቀይሮ በ0 እና በ1 ለእኛ ውጤቱን ዲስፕላይ ያደርግልናል ማለት ነው። ሶ ትሬድ ማኔጅመንት ማለት ምንድን ነው? ከላይ ያለውን ሄራርኪ እስከታች ያጠነጥናል ማለት ነው። እሱን ደግሞ ወደ ሁለተኛው ስንሄድ ኦፕሬቲንግ ኢንቫይሮንመንት አንደኛ ያየነው ማንን ነው? ራንታይም ስትራክቸር እና ያየነ አስ ዘ ኔክስት ደግሞ ኦፕሬቲንግ ኢንቫይሮንመንት እናያለን። ኦፕሬቲንግ ሲስተም ኢንተራክሽንስ ፕሮግራም ኢንተራክት ዊዝ ዘ ኦፕሬቲንግ ሲስተም ፎር ሶርስ ማኔጅመንት ፋይል ኦፕሬሽን ጀስት ምንድነው ደግሞ ይህ ምን መሰላችሁ? ለምሳሌ እኛ ኮምፒውተራችን ስናስነሳው ልበላችሁ ጀስት የሆነ በቃ ስዊች ኦፍ ሆኗል። ጀስት ፓወር በተኑን ተጭነን ስናስነሳው ቡት ያደርጋል። ቡት በሚያደርግበት ታይም ምንድነው ኦፕሬቲንግ ሲስተሙ ጀስት ሲሽዳውን የነበረውን ፒሲያችን ኦር ስልካችን ኦን እንዲሆን ያደርገዋል ማለት ነው። ጀስት ደግሞ በዚህ ታይም ምንድነው ኦፕሬቲንግ ኢንቫይሮንመንት ኢን ራንታይም ኢንቫይሮንመንት ኢን ፓይተን ስናይ ምንድነው ጀስት የሆነ ኮድ ጻፍን ጀስት ጽፈን ራን ስናደርገው ምንድነው የሆነ ዲባግ ለማድረግ ስታርት ልናደርገው ነው። ገባችኋል? ስታርት ለማድረግ ጀስት የሆነ ሲስተም እንጽፋለን። ያ ሲስተም ጀስት ስራውን ሰርቶ ቢውልቲንም ኦር ላይሆንም ሊሆንም ይችላል። ምንድነው ቢውልቲን ማለት የተጻፈ ላይብረሪም ያልተጻፈ ላይብረሪም ልንጠቀም እንችላለን ለራንታይም ማለት ነው። ሶ ለምሳሌ አሁን አዘ ፊቸር የምናየው ሆኖ የሆነ ኮድ ጽፈን ፕሪንት ስንል ጀስት ለምሳሌ ፕሪንት ሄሎ ወርልድ ፕሪንት የሆነ ሳማን በቃ የሆነ ነገር ጽፈን ጀስት ያችን አውትፑት ለማየት አዘ ፈርስት ታይም ምን ምትል ኦፕሬት ጽፈናል ማለት ነው። ፕሪንት ምትል ነው። ሶ ኦፕሬቲንግ ሲስተም እሱ ነው የሚያጠነጥነው። ሲስተም ላይብረሪ ይላል። ጀስት ደግሞ ምንድነው አፕሊኬሽን ላይብረሪ ሲስተም ላይብረሪ ኤንድ ኤፒአይስ ፕሮቫይድ ባይ ዘ ኦፕሬቲንግ ኢንቫይሮንመንት ፎር አክሰሲንግ ሃርድዌር ዲቫይስ ምንድነው የሆነ ሲስተም ላይብረሪ ሊኖር ይችላል። ቅድም ምን ብያቸዋለሁ? ቢውልቲን ላይብረሪ ብያቸዋለሁ። ምንድነው የተጻፈ ነገር አለ። ያን ቢውልቲን ያን ሲስተም ቢውልቲን ላይብረሪዎች እኛ ኮል እያደረግን ኦር ኢምፖርት እያደረግን ስንጠቀማቸው ሲስተም ላይብረሪ ይባላል። ሌላው ደግሞ ምንድነው ኔትወርክ ኤንድ ሴኩሪቲ ከኔትወርክ ኤንድ ከሴኩሪቲ አንጻር ደግሞ ዘ ኦፕሬቲንግ ኢንቫይሮንመንት ሃንድልስ ኔትወርክ ኮኔክቲቪቲ ሴኩሪቲ ፕሮቶኮል ኢንክሪፕሽን ኤንድ አውተንቲኬሽን መካኒዝም ምንድነው ዳታዎችን ፕሮቴክት ከማድረግ የሆነ ፓስዋርድ ምናምን ነገር እነሱን ኢንክሪፕት ከማድረግ አውተንቲኬሽን ከመስጠት አውተንቲኬሽን ከሰጠን በኋላ ደግሞ አውተራይዜሽን ከመስጠት አንጻር ጀስት ኔትወርክ ኤንድ ሴኩሪቲ ከዚህ ኢሹ እናያለን ማለት ነው። በማንታይም በኦፕሬቲንግ ኢንቫይሮንመንት በቅድም ያየነው ከላይ ራንታይም ስትራክቸር ነው። ጀስት አሁን እያየን ደግሞ ኦፕሬቲንግ ኢንቫይሮንመንቶችን ነው እያየን ያለን ማለት ነው። ጀስት ራንታይም ስትራክቸር ኢን ፓይተን ይላል። ሞስት እስኪ ችን ኮንሴፕት ወሳኝ ኮንሴፕት ናት። በጥሞና ለማየት እንሞክር። ራንታይም ስትራክቸር ኢን ፓይተን ምንድነው? ኢንተርፕሬተር ፓይተን ኮድ ኢዝ ኤክስኪዩትድ ባይ ዘ ፓይተን ኢንተርፕሬተር ምንድነው? አንድ ፓይተን ኮድ እንዴት ነው ኤክስኪዩት የሚደረገው? ባይ ዘ ፓይተን ኢንተርፕሬተር ጀስት ምንድነው የሆነ ፓይተን ኮድ ጻፍና በማን አማካኝነት ነው ኢንተርፕሬት የሚደረግልን? ፓይተን ኢንተርፕሬተሮች ማለት ነው። ጀስት ቅድም ምን ብያቸዋለሁ? የሆነ ፓይተን ኮድ ጻፍን በኢንተርፕሬት አማካኝነት ሃይ ሌቭል ላንጉጅ ወደ ማሽን ላንጉጅ ይቀየራል። ያ ማሽን ላንጉጅ ደግሞ በኮምፓይለር አማካኝነት ወደ 0 እና 1 ተቀይሮ ጀስት ኮምፒውተራችን ወደ በሚያነብበት ሲስተም ማለት ነው 0 እና 1 አማካኝነት ተቀይሮ አውትፑቱን እኛ እንድናየው ይደረጋል ማለት ነው። ሶ ፓይተን ኮድ ሃይ ሌቭል ላንጉጅ ነው። ፓይተን ኮድ የፓይተን ኮድ በምን ይቀየራል? በኢንተርፕሬተር አማካኝነት ወደ ማሽን ላንጉጅ ይቀየራል ማለት ነው። ያ ማሽን ላንጉጅ ደግሞ በኮምፓይለር አማካኝነት ወደ 0 እና 1 ተቀይሮ እኛ አውትፑቱን እናያለን። ጀስት አውትፑቱን ኢቭን ኢፍ ይሄ ጀስት አሁን ስክሪን ላይ የምታዩት ይሄ ጽሁፍ ማለት ነው ጀስት ፓወርፖይንቱን ልበላችሁ በዚህ ሲስተም ነው የሚሰራው። ጀስት ወደ በኢንተርፕሬተር አማካኝነት የሆነ ሃይ ሌቭል ላንጉጅ አለ። በኢንተርፕሬተር አማካኝነት ወደ ማሽን ላንጉጅ፣ ያ ማሽን ላንጉጅ ደግሞ በኮምፓይለር አማካኝነት በኮምፒውተሩ ሊረዳበት በሚችለው መንገድ ተቀይሮ እኛ አውትፑቱን እናየዋለን ማለት ነው። ሶ ኢንተርፕሬተር ማለት ያ ነው። ሚሞሪ ማኔጅመንት ቅድም እንዳልካችሁ ከላይ ፓይተን ሚሞሪ ማኔጅመንት ኢንክሉድ ፊቸርስ ላይክ
አውቶማቲካሊ ሚሞሪ አሎኬሽን ቅድም ብለናል። ራንታይም ላይ ሚሞሪ አሎኬሽን ኤንድ ዲ አሎኬሽን ያደርጋል። ምንድነው የሆነ ፓይተን ኮድ ሲሰጠው ጀስት ለዛ ኮድ ሚሞሪ አሎኬት ያደርጋል። አላስፈላጊ ኮድ ከሆነ ደግሞ ዲ አሎኬት ያደርጋል ማለት ነው። እሱ ነው ማለት ነው። ኤክስኪዩሽን ሞዴል ማለት ደግሞ ፓይተን ፎሎስ ኤ ባይት ኮድ ኮምፕሌክሽን አፕሮች ዌር ፓይተን ሶርስ ኮድ ኢዝ ትራንስሌትድ ኢንቱ ኢንተርሚዲየት ባይት ኮድ ምንድናት? እቺ ጀስት ኮንሴፕቷን ነግሬያችኋለሁ። በቃ ከዛ ሲስተም ጋር አይላይም። ምንድነው ቅድም ብያለሁ፣ የሆነ ፓይተን ኮድ አለ በኢንተርፕሬተር አማካኝነት ወደ ማሽን ላንጉጅ ተቀይሮ ያ ማሽን ላንጉጅ ደግሞ በኮምፓይለር አማካኝነት ወደዛ ተቀይሮ ወደ 0 እና 1 ተቀይሮ ለኛ አውትፑቱን እናየዋለን ያልኩት ነገር ነው። ከዛ ጋር ብዙም ልዩነት የለውም። ዳታ ስትራክቸሩን ደግሞ ስናይ ፓይተን ራንታይም ፕሮቫይድ ቢልት-ኢን ዳታ ስትራክቸር ላይክ ሊስት አለ፣ ዲክሽነሪ፣ ታፕልስ ዛት ኢኔብል ኤፊሽንት ስቶሬጅ ኤንድ ማኒፑሌሽን ኦፍ ዳታ ዱሪንግ ፕሮግራም ኤክስኪዩሽን እነዚህን ይዛል ማለት ነው። ዳታ ስትራክቸር ቅድም እንደነገርኳችሁ የሆነ ኮድ ስጽፎ ምን አይነት ዳታ ስትራክቸር ሊይዝ ይችላል? ጀስት ሊስት ሊመስል ይችላል፣ ዲክሽነሪ ታፕልም ሊመስል ይችላል። እነዚህ ፓይተን ታይፕ ኦፍ ዳታ ስትራክቸሮችን ፊቸር ቻፕተር 2 ምናምን የምናያቸው ይሆናል። ጀስት እዚህ ጋር ሃይላይት እንደ መግቢያ እንዲሆን ነው የምናይ። ግሎባል ኢንተርፕሬተሮች የፓይተን ግሎባል ኢንተርፕሬተር ጀስት ሪፈር የሚያደርጉት ምንድነው? ኢንሹር ዛት ኦንሊ ዋን ትሬድ ካን ኤክስኪዩት ፓይተን ባይት ኮድ አት ኤ ታይም። ምንድነው እዚህ ጋር እቺ ኮንሴፕት ምን መሰላችሁ? ግሎባል ኢንተርፕሬተር ሎክ ስንል ምንድነው ኦንሊ ዋን ትሬድ ካን ኤክስኪዩት ፓይተን ባይት ኮድ አት ኤ ታይም። በአንድ ታይም አንድ ፓይተን ኮድ ነው ኤክስኪዩት የሚደረገው፣ አንድ ባይት ኮድ ጀስት ምንድነው የሆነች ለምሳሌ 2 ላይን ኦፍ ኮድ ምንጽፍ ማለት ነው። የመጀመሪያዋ ላይን ኦፍ ኮድ ኢንተርፕሬት ተደርጋ እንዳበቃች ሁለተኛዋ ትቀጥላለች ማለት ነው። ግን ሁለቱም በተመሳሳይ የጻፍ ነው ላይን ኦፍ ኮድ በአንዴ ኢንተርፕሬት አይደረግም ማለት ነው። አት ኤ ታይም አንድን ወርድ ኦር አንድን ሰንተንስ ነው ኮምፓይል ሊያደርግ የሚችለው ፓይተን ባይት ኮድ ማለት ነው። ኦኬ ፓይተን ስታንዳርድ ላይብረሪዎች ጀስት አሁን ፓይተን ብዙ ላይብረሪዎች አሉት፣ ብዙ አይነት ለምሳሌ ቢውልቲንም ጀስት ብዙ ላይብረሪዎች አሉ። እነሱን አዘ ፊቸር የምናያቸው ሆነ ፓይተን ስታንዳርድ ላይብረሪ ፓይተን ኦፈርስ ሪች ላይብረሪ ዊች ሞጁል ፎር ፋይል ኢንፑት አውትፑት ኔትወርኪንግ ትሬድ ዳታ ፕሮሰሲንግ ኤንድ ሞር ፋሲሊቴት ኢንተራክሽን ዊዝ ዘ ኦፕሬቲንግ ሲስተም ኤንድ ኤክስተርናል ሶርስ። ምንድነው ከኔትወርኪንግ አንጻር፣ ከትሬድ አንጻር፣ ከዳታ ፕሮሰስ አንጻር ከነዚህ አንጻሮች ፓይተን ስታንዳርድ ላይብረሪውን ስታንዳርዱን የጠበቀ ላይብረሪ አለው፣ ቢልቲን የሆነ ላይብረሪ ማለት ነው። ሰርድ ፓርቲ ላይብረሪ ለምሳሌ ኤክስተርናል ላይብረሪ ሰቻስ እነ ነምፒ፣ ፓንዳ፣ ቴንሰር ፍሎው፣ ጃንጎ እነዚህን ደግሞ ይዛል ማለት ነው። ኤክስፓንድ ፓይተን ካፓቢሊቲ enable developer of building diverse application for data analysis machine learning ለዌብ ዴቨሎፕመንት ለምሳሌ ጃንጎ ኤንድ ሞር ብዙ ላይብረሪዎች አሉት ማለት ነው። ጀስት ከዚህ ጋር የምናየው እንደ ሃይላይት ነው ማንበብ እንደ ጀስት እያነበብኩት እንደዛ አይነት ነገር ነው እየሄድኩ ያለሁት። ምንድነው ሃይላይቱን ሰጥቻችሁ ጀስት ፓይተን ላይብረሪ ምን ማለት እንደሆን ጃንጎ ለሚጠቅማል ቴንሰር ፍሎ ለሚጠቅማል የሚለውን ነገር ዲፕሊ ራሱን የቻለ አንድ ቪዲዮ ከ40 ደቂቃ ከ50 ደቂቃ ባላነሰ ቪዲዮ ውስጥ የምናየው ይሆናልና ሶ እዚህ ጋር ሃይላይት ነው የሰጧችሁ ማልፍ ማለት ነው። አይዲኢ ኤንድ ኤዲተር ይላል። ኢንቴግሬትድ ዴቨሎፕመንት ኢንቫይሮንመንት ማለት አይዲኢ ማለት ምንድነው? ጀስት ለምሳሌ ውስጥ ኮንሴፕት ስንገባ የምናየው ይሆናልና ቪዥዋል ስቱዲዮ ኤንድ ቪዥዋል ስቱዲዮ ኮድ የሚባል ነገር አለ። ቪዥዋል ስቱዲዮ ማለት የሆነ ኤዲተር ነው፣ ሁለቶችም ኤዲተር ናቸው። ግን ቪዥዋል ስቱዲዮ ምንድነው? ጀስት ዳውንሎድ ስናደርገው ፓይተን ኢንተርፕሬተሮችን ምናምን አብሮ ዳውንሎድ አያደርግልንም። ጀስት ቪዥዋል ስቱዲዮ ኮድ ግን የሚያስፈልጉ ኢንተርፕሬተሮችን በራን ታይም ሆነ በኮምፓይል ታይም ጊዜ የምንጠቀማቸውን ኢንተርፕሬተሮች አብሮ ዳውንሎድ ያደርግልናል ማለት ነው። ስለዚህ አይዲኢ ማለት ኢንቴግሬትድ ዴቨሎፕመንት ኢንቫይሮንመንት ማለት ጀስት ፓኬጆችንም ኤክስቴንሽኖችንም በአንድ የያዘ ነገር ነው። ቤተሰብ ኢምፓክት ኦን ፕሮግራሚንግ ፐርፎርማንስ ኤንድ ዴቨሎፕመንት ይላል። ከኤፊሽንሲ አንጻር
ከፖርቴቢሊቲ፣ ከፓኬጅ ማኔጅመንት፣ ከኮሚኒቲ ኤንድ ኢኮሲስተም እነዚህን ጀስት የምናያቸው ነገር ይሆናል። ጀስት በዛሬው ቪዲዮችን በፓርትቱ ማለት ነው ስለ ራንታይም ኢንቫይሮንመንት የሆነ ኮንሴፕት እንደያዛችሁ አስባለሁ። ቤተሰብ ግልጽ ያልሆንላችሁ ነገር ካለ ኮመንት ላይ አሳውቁኝ። የማቻችሁ ቤተሰብ ሰብስክራይብ እያደረጋችሁ ለቤተሰቡ አዲስ ከሆናችሁ አበረታቱኝ። ፒስ ይመቻችሁ። አይደላሽ